ዜናውን በዝርዝር የአማራ ክልል ዳኞችና የጉባኤ ተሿሚዎች ቃል የተገባልን የደሞዝ ማሻሻያና ልዩ ጥቅማ ጥቅም ገቢራዊ አለመደረግ ለከፍተኛ የኑሮ ጫና ዳርጎናል ይላሉ። በክልሉ ዳኞች አነስተኛ ደሞዝ ስለሚያገኙ የተሻለ ክፍያ ፍለጋ ስራቸውን እንደሚለቁም ይነገራል። ይህንን የዳኞች ፍልሰት ያስቀራል ተብሎ የነበረው የደሞዝና ጥቅም ማሻሻያ አለመተግበር አሁንም ችግሩ እንዲቀጥል ምክንያት ሆኗል። የደሴው ወኪላችን ኢሳያስ ክላው በክልሉ የተለያዩ አካባቢዎች የሚገኙ ዳኞችን አነጋግሯል። የአማራ ክልል ጠቅላይ ፍርድ ቤት በቅርቡ የፍርድ ቤቶችን የማጠናከሪያ አዋጅ በማጽደቅ በክልሉ የመጀመሪያ የሆነውን የዳኞችን ያለመከሰስ መብት ህጋዊ ዕውቅናና ከለላ መስጠቱ ይታወሳል። ይሁን እንጂ የክልሉ ዳኞችና የጉባኤ ተሿሚዎች ከሚሰሩ ስራ አንጻር የሚከፈላቸው ደሞዝና ጥቅማ ጥቅም ሊሻሻል ይገባል ተብሎ ዳኞች የደሞዝ ጭማሪ እንዲደረግልን ቢወሰንም እስካሁን ተፈጻሚ ባለመሆኑ ለከፍተኛ የኑሮ ውድነት ተዳርገናል ይላሉ በክልሉ የተለያዩ አካባቢዎች ያናገርናቸው ዳኞች። የኑሮ ውድነቱ ጫና በጣም ከባድ ነው። እንኳን በአሁኑ ባለው ደሞዝ ጭማሪ እንኳን ቢሰጠን የኑሮውን መቋቋም በጣም ይከብዳል እና ያው እንግዲህ ይከፈለናል ብለን ነበር ስንጠብቅ የነበረው። አሁን እንግዲህ የሚያዝያ ደርሷል። በዚህኛው ወር ይተገበራል አልቻለም። እንግዲህ ምክንያቱም አልተገለጸም። ምክንያቱም ሁሉም ያው በአዲሱ ይከፈለናል ብሎ ነው እየጠበቀ ያለው። ትንሽ ሁሉም አዝኗል እንደዚህ ሳይደረግ ሲቀር እውነት ለመናገር ደስተኛ አይደለም። ከ5 ዓመታት በፊት በተሰራ የደሞዝ መዋቅር እያገለገልን ነው የምንገኘው የሚሉት ዳኞቹም በዚህ 5 ዓመት ግን የኑሮ ውድነቱ በከፍተኛ መጠን ማደጉን በስራችን ላይ እንቅፋት ፈጥሮብናል ይላሉ። ከ5 ዓመት በፊት ነው የተጨመረ ጭማሪ እስካሁን ድረስ 5 ዓመት በፊት የተጨመረ ጭማሪ በዚህ 5 ዓመት ውስጥ የኑሮ ውድነቱ በጣም ከ100% በላይ ነው። 200% ያው የስራ ተነሳሽነታችን እንዲቀንስ አድርጓል ማለት ነው። በቂ የሚባል አይደለም። ያው ከእጅ ወዳፍ የሆነ እንትን ለማድረግ ነው እንጂ በቂ ነው የሚባል አይደለም። ስራውና ክፍያው ተመጣጣኝ አይደለም። በአማራ ክልል በርካታ ዳኞች ከዚህ ቀደም ለቀዋል የሚሉት አስተያየት ሰጪዎችም አሁን ከደሞዝ ማሻሻያው ገቢራዊ ያለመሆን ጋር ተያይዞና በክልሉ ያለው የጸጥታ ሁኔታ ለስራ ምቹ ባለመሆኑ ለመልቀቅ በር ላይ የቆሙ መኖራቸውንም ተናግረዋል። ስፔሻሊ አማራ ክልል እኮ በራሱ በዚህ ዳኛና አቃቢ ጋር ሰልጥኖ ለፌደራል መንግስቱ የሚሰጥ ብቸኛ ተቋም ሆኗል። በጣም የዳኞች ብሬን ድሬን የሚባለው ያለበት ፍልሰት ያለበት ነው። በጣም የኑሮ ውድነቱ ጫናው ምኑ ስላለ የምታየው ነገር ጥቅሙ ምኑ ሳይንስ የተሻለ ነገር ያምራል እንደሰው። በዛ ምክንያት ፍልሰቱ በጣም ይጨምር ነው። አሁንም ቢሆን ወጣቱ በተለይ ለመልቀቅ ነው አቆቁ ያለው ነባራዊ ሁኔታም ስራም ስለማያሰራ ከቴም ይሄ ነገር አፕላይ ካልተደረገ በጣም ከባድ ነው የሚሆነው። ፍልሰቱ በጣም እንደሚጨምር ነው የምናየው ነገር። አሁን በክልሉ በሁሉም ደረጃ የሚገኙ ዳኞችን መብት የሚያስከብረው የአማራ ክልል ዳኞች ማህበርም ከዚህ ቀደም የደሞዝ ማሻሻያው እንዲጸድቅ በርካታ ስራ መስራቱን በማህበራዊ የትስስር ገጹ ላይ ያሳወቀ ቢሆንም ዳኞች ግን በደሞዝ ማሻሻያው ገቢራዊነት ላይ ጥርጣሬ እንዳላቸው ይገልጻሉ። መጀመሪያ ላይ ያው እንደማንኛውም መንግስት ሰራተኛ ዳኞችም ከስራቸው ጫና አንፃር ሲታይ እየተከፈለን የነበረው ደሞዝ በቂ አይደለም። ካለው የስራ ጫና ረጅም ሰዓት ተቀምጦ ነው የሚለው ሪስክ ነው በሰው ህይወትና በሰው ንብረት ላይ የሚወስን ነው ዳኛ እንደሚታወቀው። ከዛም ዘግይቶ ለማንኛውም መንግስት ሰራተኛ ደሞዝ ማስተካከያ ሲደረግ ዳኞችም ይህን ሊጠብቁ ስለነበረ ከየካቲት ወር ጀምሮ ያለፈ ባክቴሪያንት ባለ ደሞዙ ከጥቅምት ጀምሮ እንደሚከፈል አይተን ነበር። አሁን ተስፋ ወደ ማስቆረጥ ደረጃ ላይ ደርሷል። የአማራ ክልል ዳኞች ማህበር ተወካይ ሰብሳቢ አቶ ብርሃኑ አሳሳ በዚህ የዳኞች ጥያቄ ዙሪያ ተጨማሪ መረጃ እንዲሰጡን ብንጠይቃቸውም ማህበሩ የፌስቡክ ማህበራዊ ትስስር ገጹ ላይ አሁናዊ ሁኔታውን መግለጹን አውስተው መረጃ በድምጽ ለመስጠት ተከልክለዋል። ማህበሩም ከ3 ቀን በፊት ባወጣው መረጃ የሚያስፈልገውን በጀት የሚመድበው የክልሉ መንግስት በመሆኑ የክልሉ ጠቅላይ ፍርድ ቤት የበጀት መጠን ጠቅሶ ለክልሉ ርዕሰ መስተዳድር ለክልሉ ምክር ቤትና ገንዘብ ቢሮ አሳውቆ እስኪለቀቅለት እየጠበቀ መሆኑን አባላቴ ይወቁልኝ ብሏል። የደቡብ አፍሪካ ፖሊስ ታዳጊዎችን ጨምሮ 44 ኢትዮጵያውያንን ከህገወጥ የሰዎች አዘዋዋሪዎች እገታ ነፃ ማውጣቱን አስታወቀም። የሀገሪቱ ፖሊስ በህገወጥ የሰዎች አዘዋዋሪዎች ሳይታገቱ እንዳልቀረ የተነገረላቸው ኢትዮጵያውያኑን ከእገታ ነፃ ያወጣቸው ከመዲናይቱ ጆሃንስበርግ አቅራቢያ በምትገኝ አንዲት መንደር ውስጥ ነው። ከታጋቾቹ 17ቱ ታዳጊዎች ናቸው። በአካባቢው ቅኝት ሲያደርጉ የነበሩ ፖሊሶች ድንገት የሰሙት ጩኸት በእገታ ላይ የነበሩትን ሰዎች ለመታደግ ምክንያት ሆኗቸዋል ነው የተባለው።
በህገወጥ የሰዎች አዘዋዋሪዎች እጅ የነበሩ ኢትዮጵያውያኑ ወደ ደቡብ አፍሪካ በህገወጥ መንገድ ሳይገቡ እንዳልቀረም የፈረንሳይ ዜና አገልግሎት ዘገባ ያመለክታል። ስደተኞቹን በተመለከተ ተጨማሪ ምርመራ እያደረጉ መሆኑን የፖሊስ ቃል አቀባይ ሌተናንት ኮሎኔል ማቬላ ማሶንዶ ለጋዜጠኞች ተናግረዋል። የሀገሪቱ ፖሊስ ባለፉት የጥርና መጋቢት ወራት በድምሩ ወደ 60 የሚጠጉ ኢትዮጵያውያን ስደተኞች በተመሳሳይ ሁኔታ በወሮ በሎች ከታጎሩበት ነፃ ማውጣቱን አስታውቆ ነበር። ዛሬ ፖሊስ ከታጎሩበት ነፃ ያወጣቸው ኢትዮጵያውያን ጉዳይ ከቀደሙት ጋር ተመሳሳይነት ይኖረው እንደው ተጨማሪ ምርመራ እያደረገ መሆኑን የሀገሪቱ ፖሊስ በመግለጫው አመልክቷል። ጅቡቲ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ከፍተኛ ጭንቀት ላይ ናቸው። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ የሚኖሩ የውጭ ሀገር ዜጎች በፍቃደኝነት ወደ የሀገራቸው እንዲመለሱ የሰጠው ጊዜ ገደብ ነገ ይጠናቀቃል። የተሰጠው የመውጫ የጊዜ ገደብ እጅግ አጭር ነው የሚሉት በሀገሪቱ የሚኖሩ ኢትዮጵያውያን ለከፋ ጭንቀት መዳረጋቸውን በመግለጽ የኢትዮጵያ መንግስት ጅቡቲ የጊዜ ገደቡን እንድታራዝም ጫና እንዲያደርግ ተማጽነዋል። ሰለሞን ሙጬ ጅቡቲ የሚገኙ ኢትዮጵያውያንን አነጋግሮ ተከታዩን ዘገባ ልኮልናል። ጅቡቲ ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያን ለከፋ ጭንቀት የተጋለጡት የሀገሪቱ መንግስት የሁሉም ሀገር ህገወጥ ስደተኞች እስከ ነገ ሜይ 2 በፍቃዳቸው ሀገሪቱን ለቀው እንዲወጡ በጥብቅ በማሳሰቡ ነው። 32 ዓመታት በጅቡቲ መኖራቸውን የሚገልጹት አቶ ሱልጣን መሐመድ በሀገሪቱ ዜጎች ቀና ትብብር ሱቅ ከፍተው የሚሰሩ በርካታ ኢትዮጵያውያን መኖራቸውን በመግለጽ የጅቡቲ ዜጎች ደጋፊያቸው እንደነበሩ አስታውሰዋል። አጠቃላይ ጅቡቲ ሲባል በርካታ ህዝብ አለ። ከ300 ሺህ በላይ ህዝብ አለ። እዛ ግን በርካታው የሚኖረው ዘበኝነት ይሰራል፣ የቤት ሰራተኛ ሆኖ ይሰራል፣ ሆቴል ውስጥ አስተናጋጅ ሆኖ ይሰራል፣ የሱቅ ሰራተኛ ሆኖ ይሰራል፣ ጋራጅ ውስጥ ጋራጂስት ሆኖ ይሰራል፣ ብየዳ ቦታ ይሰራል። ለመሆኑ ኢትዮጵያውያኑ በዚህ ወቅት በምን ሁኔታ ውስጥ ይገኛሉ የሚለውን የጠየቅናቸው አቶ ሱልጣን መሐመድ ይህንን መልሰዋል። ተጨናንቋል። ማህበረሰቡ አሁን ጭንቅ ላይ ነው ያለ። ሱቅ አለ፣ ሆቴል አለ። ትላልቅ ድርጅቶችን ደግሞ እንደምታውቀው ኮንትራክት ይዘው የሚሰሩ ሰዎች አሉ። ከፍተኛ ትርምስ አለ። አሁን እዛ ዜጋው ጨንቆት ልጁን ምን የሚያደርግ ምን ላድርግ የሚል ወይዘሮ ሙና የተባሉ ኢትዮጵያዊት ምንም እንኳን እሳቸው የመኖሪያ ፈቃድ ያላቸው መሆኑን ቢገልጹም የሌሎች ወገናቸው ሁኔታ ጊዜ የማይሰጥ መሆኑን ያብራራሉ። በአጭር ቀን ውስጥ እቃቸውን ንብረታቸውን ራሳቸውን ይዛችሁ ውጡ ማለት አንተ ምን ያህል እንደሚከብድ እኔ አላውቅም። በጣም ነው የሚከብደው። ህዝቡ እንዴት እንዳለ ልነግርህ አልችልም። በጣም ያሳዝናል የኢትዮጵያ ህዝብ ጅቡቲ ላይ ያለው እና ይሄ ነገር እኛ አንውጣ አይደለም። ማሻአላ ቆንጆ ሀገር አለን፣ እንወጣለን፣ ግን ጊዜ ገደብ ይሰጠን። ያ ሁሉ ህዝብ ዝም ብሎ በዚች በአጭር ቀን ውስጥ ውጣ የሚባልበት ምክንያት የለም። ፖሊሶች ያሰቃዩቸዋል። ውጡ አሉን አይደለ? ጊዜው እንኳን እስከሚደርስ ድረስ ለምን አይጠብቁም? የፖሊሱ የዱላው ምንድን ነው ይሄ? ይህን ምን ይባል አይቻልም በእውነት። ኢትዮጵያውያኑ የተሰጠው ጊዜ ገደብ እንዲራዘም የኢትዮጵያ መንግስት ትኩረት አድርጎ በጅቡቲ ላይ ጫና እንዲያደርግልን ሲሉ ጥያቄ አቅርበዋል። የሀገሪቱ ህግ አክብሮ እንዲወጣ የጊዜ ቀጠሮ መጨመር አለበት። የተሰጠን የጊዜ ቀጠሮ በቂ አይደለም። እውነቴን ነው የምልህ። እኔ 30 ዓመት ኖር ያለው ብያለሁ። 40 ዓመት ይኖራል፣ 20 ዓመት 25 ዓመት ይኖራል። ሱቅ አለው፣ ሆቴል አለው፣ የሰው ስራ አለው። ካምፓኒ ውስጥ የሚሰሩ ልጆች እኔ ከትናንት አናግረውኝ ነበር። 10 ዓመት ካምፓኒ ገዝት ሰርተዋል። ግን እዛ ካምፓኒ ውስጥ አሁን አገልግሎታቸውን ሲጠይቁ ጥሩ አይደለም የሰጧቸው። አሁን ኢትዮጵያ ኤምባሲ እንግዲህ የሚመለከተውን አካል ጠይቄ ምላሽ ሰጣለሁ የሚል መልስ ሰጥቷቸዋል ልጆቹ። እሱም ደግሞ በሚገባ ድርሻቸውን አግኝተው በሚገባ ሀቃቸውን አግኝተው የላባቸውን አግኝተው ወደ ሀገራቸው መግባት አለባቸው። ጅቡቲ የሚገኘው የኢትዮጵያ ኤምባሲ ዜጎች ወደ ሀገር ቤት እንዲመለሱ ምዝገባ እያደረገ መሆኑን ከቀናት በፊት አስታውቋል። ኢትዮጵያውያኑ ግን በዚህ አጭር ጊዜ ይህ ስራ የሚጠናቀቅ አይደለም በሚል አቤት ብለዋል። ትናንት ረቡዕ የተወሰኑ ሰዎች አዲስ አበባ የውጭ ጉዳይ ሚኒስቴር ሄደው ስጋታቸውን መግለጻቸውንና የሚቻለውን ለማድረግ ጥረት እናደርጋለን የሚል ምላሽ እንደተሰጣቸውም አቶ ሱልጣን ገልጸዋል። ሄደው ነበር የኛ ልጆች አደራጅተን ጥረት እናደርጋለን ነው ያሏቸው። የውጭ ጉዳይ ሚኒስትር የሚመለከተው አካል ጥረት እናደርጋለን፣ ዜጎችን የቻልነውን ነገር እናደርጋለን የሚል ቃል ገብተውልን። ጅቡቲ ጸጥታና የጤና ችግር የዚህ ውሳኔ መነሻ ምክንያቶች እንደሆኑ ማስታውቃለች። በሀገሪቱ ይኖራሉ ተብሎ ከሚታመኑት ከ200 እስከ 300 ሺህ የሚደርሱ ኢትዮጵያውያን መካከል ህጋዊ የመኖሪያ ፈቃድ ያላቸው በውል ባይታወቅም ጥቂት እንደሆኑ ግን ይነገራል። ጉዳዩ ኢትዮጵያውያኑን በብርቱ ያሳሰበ መሆኑን መነሻ በማድረግ ምላሽ ለመጠየቅ ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ብንደውልም ምላሽ ልናገኝ አልቻልንም።